ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኤርትራ በሌለችበት ኢትዮጵያና ጎረቤት ሀገራት ስለ ባህር በር መከሩ። እየጨመረ የመጣውን የቀይ ባህርና ኤደን ባህረ ሰላጤ የባህር ላይ ስጋት ለመግታት ኢትዮጵያ፣ ጅቡቲ፣ ሶማሊያ እና የየመን ደህንነት ባለስልጣናት በናይሮቢ አህጉራዊ ስብሰባ አካሂዱ። ዩኤንኦዲሲ፣ አውሮፓ ህብረት፣ ኢንተርፖል፣ አይኤምኦ እና ኢጋድ ጋር በመተባበር ባዘጋጀው በዚህ የሁለት ቀን መድረክ ሀገራቱ በጋራ የመረጃ ልውውጥና ደህንነት ጥበቃ ላይ መግባባት ላይ ደርሰዋል። ሆኖም የኤርትራ በስብሰባው አለመካተት በጥቅመኞች ዘንድ ጥያቄ አስነስቷል ተብሏል። በስብሰባው ላይ የኢትዮጵያ ማሪታይም ባለስልጣን ካፒቴን ክፍሌ መስፍን እንደገለጹት የወጪና ገቢ ንግዷ በጅቡቲ በኩል የሚከናወነው ኢትዮጵያ የባህር ደህንነት የኢኮኖሚ ህልውናዋ መሰረት ነው። በባህር መስመር ላይ የሚፈጠር መስተጓጎል የትራንስፖርትና ኢንሹራንስ ዋጋን በመጨመር በነጋዴውና በህዝቡ ላይ የኑሮ ጫና እንደሚፈጥር አብራርተዋል። በእስራኤል የሚኖሩ ኢትዮጵያውያን የመባረር ስጋት ተደቅኖባቸዋል ተባለ። ለሁለት አስርት ዓመታት ያህል በእስራኤል ያለ ቋሚ ህጋዊ ፍቃድ ሲኖሩ የቆዩ ኢትዮጵያውያን ጥገኝነት ጠያቂዎች ሀገሪቱ በምትወስደው አዲስ የህግ እርምጃ ምክንያት ከባድ የመባረር ስጋት ገጥሟቸዋል። እንደ አቶ እንዳልካቸው የማኔና ዮርዳኖስ ያሉ ስደተኞች ከባድ በደሎችን አልፈው እስራኤል ገብተው ህይወት መስርተው ልጆቻቸውን እያስተማሩ ቢሆንም ባለፈው ታህሳስ ወር የእስራኤል ጠቅላይ ፍርድ ቤት የቡድን ከለላ ፈቃድ እንዲሰረዝ መወሰኑ ህልማቸውን አደጋ ላይ ጥሎታል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው እስራኤል የጥገኝነት ማጽደቅ ምጣኔዋ 0.1 በመቶ ብቻ በመሆኑ ስጋቱን አባብሶታል። ጉዳዩን ወደ ፍርድ ቤት የወሰደው ሃይአስ እስራኤል የተሰኘው ድርጅት እስራኤል ዓለም አቀፍ የከለላ ስምምነቶችን አክብራ ስደተኞችን አደጋ ወደሚጠብቃቸው ሀገር እንዳትመልስ በቴል አቪቭ የዞን ፍርድ ቤት ክስ መመስረቱን ሀራምቤ ሬዲዮ ዘግቧል። ህገወጥ የሐዋላና ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶች ይፋ ሆኑ። የኢትዮጵያ ብሔራዊ ባንክ ህብረተሰቡ የዳያስፖራ አባላትና ደንበኞች ፍቃድ የሌላቸውን የገንዘብ አስተላላፊ ወኪሎችና ህገወጥ የሐዋላ መረቦችን ከመጠቀም እንዲቆጠቡ አሳስቧል። ባንኩ እነዚህ ህገወጥ ተግባራት በኢትዮጵያ ህግ በጥብቅ የተከለከሉ መሆናቸውን ገልጾ በእነዚህ መንገዶች ገንዘብ መላክም ሆነ መቀበል ደንበኞችን ለከፍተኛ የገንዘብ ኪሳራ፣ ለክፍያ መዘግየት፣ ለባንክ ሂሳብ እገዳ እንዲሁም ለህግ ተጠያቂነት እንደሚያጋልጥ አስጠንቅቋል። ወደ ሀገር ውስጥ የሚገባው የገንዘብ ዝውውር እያደገ ከመምጣቱ ጋር ተያይዞ ዜጎች ህጋዊ ፈቃድ ያላቸውን የገንዘብ ማስተላለፊያ መንገዶችን ብቻ እንዲጠቀሙም ባንኩ መክሯል። ህገወጥ መንገዶችን መጠቀም ላኪዎችንም ሆነ ተቀባይ ቤተሰቦችን አግባብነት ባላቸው ህጎች መሰረት ለአስተዳደራዊና ህጋዊ እርምጃዎች ሊያጋልጥ ይችላል ተብሏል። በተጨማሪም የኢትዮጵያ ብሔራዊ ባንክ ወደ ኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ ፍቃድ ያልተሰጣቸውን 17 ህገወጥ አስተላላፊ ድርጅቶችን ስም ይፋ አድርጓል። በዚህም መሰረት አዱሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ አማል ዩኤስኤ፣ አማና ኤክስፕረስ፣ አቫንቲ፣ አዋሽ ዳይሬክት፣ ባካል መኒ ትራንስፈር፣ ጁባ ኤክስፕረስ፣ ራስሚ ፔ፣ ራማድ ፔ፣ ሼጌ መኒ ትራንስፈር፣ ታጅ ፋይናንሻል ሰርቪስ፣ ታሳፔ፣ ተወከል መኒ ሰርቪስ፣ ዩኤስ ዋየር፣ ወርልድ ዳይሬክት ሊንክ እና ዞላ የተሰኙ ድርጅቶች ህጋዊ ፍቃድ የሌላቸው መሆኑ ተገልጿል። ደንበኞች የገንዘባቸውን ደህንነት ለመጠበቅና ገንዘባቸው አስተማማኝ በሆነ መንገድ መድረሱን ለማረጋገጥ በኢትዮጵያ ብሔራዊ ባንክ ህጋዊ ፈቃድ የተሰጣቸውን የገንዘብ ማስተላለፊያ ወኪሎች ብቻ እንዲጠቀሙ አጥብቆ ጠይቋል። ህወሓት ጦርነቱን የሚመራና ውሳኔ የሚሰጥ 11 አባላት ያሉት ሴንትራል ኮማንድ ማቋቋሙ ተነገረ። ይህ ሴንትራል ኮማንድ አቶ ጌታቸው አሰፋን ጨምሮ ከሲቪል አስተዳደር 5፣ ከወታደራዊ አመራሮች ደግሞ 6 አባላት እንዳሉት የተነገረ ሲሆን የሚመጣውን ጦርነት አመራር ሰጪ ነው ተብሏል። በተያያዘ የአማራ ኃይሎችም ለቀጣዩ ጦርነት የአደረጃጀት ለውጥ ማድረጋቸው የተዘገበ ሲሆን ይህም በሌላ የጦርነት ግንባርም ቢሆን ከጥምር ጦሩ ጋር እንደ አንድ ሰራዊት ሆነው በጋራ እንቅስቃሴ የሚያደርጉበት አደረጃጀት ነው ተብሏል።
ኢራን ሆርሙዝን እንደ ጂኦግራፊያዊ የኒውክሌር ቦምብ እየተጠቀመችበት ነው ተባለ። ኢራን የሆርሙዝ ወሽመጥን እንደ መደራደሪያ ካርድ መጠቀም መጀመሯ ቀደም ሲል ከአሜሪካ ጋር በነበሩ ውጥረቶች ወቅት ያልነበረ ሲሆን አሁን ግን ከሁለቱ ወገኖች አልፎ ዓለም አቀፋዊ ችግር መሆኑን የአልጀዚራ ዘጋቢ አሊ ሃሼም ተናግረዋል። ጦርነቱ ሲጀመር መነጋገር የነበረው የኒውክሌር ጉዳይና የሚሳኤል ፕሮግራም የነበረ ቢሆንም አሁን ግን ሁሉም ሰው ትኩረት ያደረገበት ያለው ዋናው ነጥብ ወሽመጡን ስለመክፈት ሆኗል ብለዋል። ከጦርነቱ በፊት የነበረ ሁኔታ ከጦርነቱ በኋላ ፈጽሞ ተመሳሳይ እንደማይሆን የተናገሩት ሃሼም ይህ ግጭት ወደ ሌላ ደረጃ መሸጋገሩን አክለው ገልጸዋል። የሆርሙዝ ወሽመጥን በተመለከተ ኢራን አንድ ትልቅ የድርድር ነጥብ ማግኘቷ ግልጽ ነው። እንዲያውም አንዳንድ ተንታኞች እንደ ኢራን ጂኦግራፊያዊ የኒውክሌር ቦምብ አድርገው ይገልጹታል። ምክንያቱም ኢራን ይህንን አማራጭ ስትጠቀምበት ሁኔታውን ከግምት ውስጥ ከማስገባት ውጭ ሌላ ምንም ምርጫ አይኖርም ሲሉ አስረድተዋል። ትራምፕ ራሳቸውን የታላቆች ታላቅ ብለው ሰየሙ። አነጋጋሪ ጉዳዮችን በማህበራዊ ሚዲያ ገጻቸው ላይ በማጋራት የሚታወቁት ፕሬዝደንት ዶናልድ ትራምፕ ራሳቸውን እስካሁን አሜሪካንን ከመሩ ፕሬዝደንቶች ሁሉ የላቁ መሆናቸውን ገለጹ። የመጀመሪያዎቹን ጨምሮ በፈታኝ ሁኔታ ውስጥ አሜሪካንን የመሩ የ34 ፕሬዝደንቶችን ምስል በመደርደር የተለያዩ ደረጃዎችን የሰጡት ትራምፕ ራሳቸውን ከሁሉም ያላቁ አድርገው በማቅረብ መነጋገሪያ ሆነዋል። በትሩዝ ማህበራዊ ሚዲያ ገጻቸው ላይ በአሜሪካ ፕሬዝደንቶች ታሪክ ራሳቸውን የታላቆች ታላቅ በሚለው ደረጃ ላይ በማስቀመጥ ሌሎቹን በተለያዩ ደረጃዎች ደካማ እስከሚል ፈርጀው ከእሳቸው ስር አስቀምጠዋቸዋል። በርካቶቹን የአሜሪካ ቀደምት ፕሬዝደንቶች ከዝርዝር ውስጥ ባለማካተትም ቦታ ነፍገዋቸዋል። ምናልባትም ያልተካተቱት ደካማ ከተባሉት በታች ያሏቸውን ሊሆን ይችላል። ከአውሮፓውያኑ 1789 አሜሪካ 47 ፕሬዝደንቶች ተፈራርቀው የመሯት ሲሆን በትራምፕ የደረጃ ዝርዝር ውስጥ የተካተቱት ግን 34 ብቻ ናቸው። የዓለማችን የዲሞክራሲ ተምሳሌት የምትባለውን ሀገር እስካሁን ሴት ፕሬዝደንት አልመራቻትም። ትራምፕ ከንጽጽር ያቀረቧቸው ቀደምት ፕሬዝደንቶች በ6 ክፍል የመደቧቸው ሲሆን ራሳቸውን የታላላቆች ታላቅ፣ እርሳቸውን የሚከተሉትን ደግሞ ታላቅ፣ ከዚያም ለታላቅነት የቀረቡ መካከለኛ፣ ከመካከለኛ በታች ጂሚ ካርተር፣ ዋረን ሃርዲንግ እና ሉዊስ ግራንት ይገኙበታል።